አሁን ያለነው ቦን ከተማ ነው፣ የጀርመን ቦን ከተማ። አብዛኞቻችሁ እንግዲህ የጀርመን ሬዲዮ ጣቢያ ወደ ኢትዮጵያ የሚተላለፍበት በጣም ታሪካዊ ቦታ ነው። እንግዲህ እዚህ የመጣንበት ምክንያት ከወንድማችን ልጅ ናትናኤል ጋር ውይይት እናደርጋለን። ናትናኤል ይሄን ቦን በምንድን ነው የምታስታውሰው? እንግዲህ በጣም የሚገርምና የሚደንቅ አካባቢ ነው ቦን ለኔ። ምክንያቱም ይሄኛው ህንፃ አጠገቡ ጋር እዚህ ጋር የምታየው ህንፃ የስደተኞች መቀበያ ነው። ከዛሬ 13 ዓመት በፊት ደጅ የጠናውበት ቤት ነው ቤቱ ማለት ነው። እና እዛ ስደተኛ ጥያቄ ለመጠየቅ ሰዎችን እንዲቀበሉ ጥያቄ አቅርቤላቸው አይቻልም ተብዬ ወደ ሌላ ከተማ የሄድኩበትና ዛሬ ደግሞ እዚህ ለመጽሐፍ ምርቃት መገኘት ያስደንቆኛል። አድማጮቻችን እንግዲህ ወይም ደግሞ ተመልካቾቻችን ይህን የምትመለከቱት ከናትናኤል መኩሪያ ጋር ተንከራታሹ ህልም የሚለው መጽሐፍ ጽፎ ያንን ለማስመረቅ እዚህ ተገኝተን ነው። በየትኛውም ዓለም የምትኖሩ ኢትዮጵያውያንን ይህንን ወጣት ለማገዝና መጽሐፉን ለማንበብ ውስጡ ያለውን ግንዛቤ ለመረዳት ለመማርና ከዚህ በፊት ያሳልፋችሁትን ታሪካችሁን በደግም ይሁን በመጥፎ ያጋጠማችሁ መጽሐፉ ይገልጽላችኋልና እንድታጋብዙት መጽሐፉን እንድትገዙ እንድታነቡ እንመክራለን። እስኪ እንግዲህ ከፕሮግራም በኋላ ደግሞ እንገናኛለን። አሁን ደግሞ ምርቃቱን እንሂድ። በጣም ጥሩ። እንግዲህ ምርቃቱንም በተቻለ መጠን ለህዝብ ለማሳየት እንሞክራለን። ለዚህም ክብር ስላበቃኝ እግዚአብሔር እናመሰግናለሁ። እናያለን የሚሆነው። እሺ፣ እግዚአብሔር ይስጥልን። አድማጮቻችን መልካም ጊዜ። በሌላ ጊዜ እስከምንገናኝ ድረስ እስከዛ ድረስ እንግዲህ ወደ ምርቃቱ ልንገባ ነው። እናመሰግናለን። ከሁሉ አስቀድሜ ጊዜያችሁን ሰጥታችሁ ሰው አክብራችሁ ድረስ ለመጣችሁት እህቶቼና ወንድሞቼ እንኳን ደህና መጣችሁ። ዛሬ ስንገናኝ እንግዲህ እዚህ ኮሎን ውስጥ ለሁለተኛ ጊዜ ነው። ይህን መጽሐፍ ስናስመርቅ ሶስተኛችን ነው። የመጀመሪያው ኮሎን፣ ቀጥሎ ፍራንክፈርት፣ አሁን ደግሞ እዚህ ተገኝተናል። ትልቁ ዓላማው ምንድነው? እኛ ኢትዮጵያኖች ጠንከር ያለ አእምሮ እንዲኖረን ሰው ቲፎዞ ሳይሆን ማየት ያለብን ዓላማውን ነው። ዓላማውን አክብራችሁ የመጣችሁ ትልቅ ክብር ይገባችኋል። እናመሰግናለን። በመቀጠል ዋናው ትልቁ ነገር ምንድነው? ዶክሜንተሪ መስራትና መጨረሻ ላይ የዚህን ዶክሜንት ውጤቱን እናንተም እኛም ሰክሰስ ሆኖ እንድናየው እግዚአብሔር ያብቃን። አሁን በቀጥታ ከምንጀምረው የመክፈቻ ንግግር ከናትናኤል ያደርግልናል። ናትናኤል እንግዲህ ለክብር እንግዶቻችን ንግግር ያደርግልናል። እስራኤል እንግዲህ በጣም እጅግ ከልብ አድርጌ አመሰግናለሁ። እንግዲህ ዛሬ እዚህ ቦታ ላይ ስንገናኝ ለኔ አንድ ትልቅ ታሪካዊ የሆነ ቀን ነው። ከዚህ ህንፃ አጠገብ ነው ትዝ ይለኛል እጅ ለመስጠት ደጅ የጠናውበት ቤት እንዲቀበሉኝ ማለት ነው። እና ዛሬ ደግሞ እግዚአብሔር ፈቅዶ ከ13 ዓመት በኋላ እዚህ ቦታ ላይ እንዲህ ባለ ሁኔታ መቅረብ ትልቅ ስኬትና ትልቅ በረከት ነው ለኔ። ይሄ ራሱ ከበቂ በላይ ነው። እዚህ ጋር የምታዩትን በሙሉ ያለፍኩበት መንገድ ነው። አንድ ሰው ድሪም ካለው ወደሚፈልግበት ድሪም ለመድረስ ያለበት ሁኔታዎች ሊረብሹት አይገባም። እኛ ይዘን የመጣ ነው ትልቅ አጀንዳ ነው። ወደ ጥሩ ነገር ወይ ደግሞ ወደምናስበው ነገር ለማምጣት ትዕግስት ያስፈልጋልና በጣም አቅም የሚጠይቅ ነገር ነው። እሱ እንዳለ ሆኖ እንግዲህ ወደ መግቢያ ሐሳብ ይገባለሁ። እንደምን አዋላችሁ፣ በቅድሚያ እንደምን አረፈዳችሁ። ስኬትን፣ ሰላምን፣ ጤናን ለዚህ ቀን ላበቃኝ ለእግዚአብሔር ምስጋና አቀርባለሁ። በመቀጠል እንግዲህ በችግሬም በድካሜም በብዙ ውጣ ውረድ ካጠገቤ የማትለየኝ ማርቲናን በጣም ከልብ አመሰግናለሁ። ብዙ ውጣ ውረድ ላሳደጉኝ ለወላጅ አባትና እናቴ ከልብ አመሰግናለሁ። በመጨረሻ ይህን ጥሪ አክብራችሁ ስለመጣችሁ እንግዲህ ካላችሁ ጊዜ ቆጥባችሁ ሰንበት ነው ዛሬ፣ ነገ ሰኞ ነው፣ ስራ አለ። ውድ ጊዜያችሁን ሰውታችሁ ስለመጣችሁ በጣም አመሰግናለሁ። የኔን ራዕይ ደግፋችሁ ይህንን ራዕይ አብሬ ሰለብሬት ማድረግ አለብኝ ብላችሁ መጣችሁ፣ ከልብ አመሰግናለሁ። እንግዲህ ከምስጋና በመቀጠል የዛሬ መጽሐፍ ምረቃ እንደማንኛውም ምርቃት ሂደት ቢኖረውም ነገር ግን የመጽሐፉ ዓላማ የእኛን መሰባሰብ የሚፈልግና ለተጻፈበት ዓላማ ቆም ብለን እንድናስብ እንድንሰባሰብ እና እንደ ዜጋ የእያንዳንዳችንን አስተዋጽኦ ለሀገራችን፣ ለሕዝባችን፣ ለዜግነታችን እንድናበረክት የሚጠቁም መጽሐፍ ነው። እርግጥ የመጽሐፉ ጭብጥ ግላዊ ትረካ ቢኖረውም
ነገር ግን በእያንዳንዱ ክፍል በተወሰነ ገጸ ባህሪ አስተዳደግ ሂደታችንን ይዳሰሳል። እድሉን አግኝተው ይህንን መጽሐፍ ላነበቡት ምን ለማለት ፈልጌ እንደሆነ ይገባቸዋል። ላላነበባችሁ ደግሞ እንድታነቡት የሐሳቡ አንድ አካል እንድትሆኑ በፍቅር እጠይቃለሁ። በአጠቃላይ ይህ መጽሐፍ መታሰቢያነቱ ለሚወለደው ትውልድ መማሪያ እንዲሆን፣ ስደትን አማራጭ አድርጎ ለሚሰደደው የስነ ልቦና ማዘጋጃ እንዲሆን፣ በባዕድ ሀገር ተሰደው ለሚሰቃዩት ጭላንጭል ተስፋ እንዲያነግቡ፣ በሰው ሀገር ተሰደው ሀገራቸውን ለሚናፍቁ ተስፋ እንዲሆንና ህይወታቸውን በበረሃና በሰው ሀገር ደግሞ ላጡት ደግሞ መታሰቢያ እንዲሆንልኝ አሳስባለሁ። አመሰግናለሁ። መልካም ቆይታ። ናትናኤል በጣም እናመሰግናለን። ይህን ውድ የሆነ ልጃችሁን በከተማችሁ፣ በሀገራችሁ፣ በአካባቢያችሁ ያለው መጽሐፍ ጽፎ የስደትን አስከፊነት አስቀምጦ እናንተን ጋብዟችሁ እናንተ ደግሞ እዚህ መምጣታችሁ ትልቅ አክብሮት አለና እንኳን ደህና መጣችሁ። በመቀጠል ወይዘሮ ሸዋዬ ምክርት ሸዋዬ የመጽሐፉን ዳሰሳ ታቀርብልናለች። እሺ፣ በቅድሚያ በጣም ነው የማመሰግነው ይሄ እድል ስለተሰጠኝ። ይሄን መጽሐፍ ተንከራታች ህልሞች የሚል መጽሐፍ ርዕሱ ትንሽ ለኔ ከበደኝ፣ ግን ደግሞ የግል ታሪክ ስለሆነ ይሄን ነገር ማንበብ አለብኝ ብዬ ነው ያነበብኩትና በቅድሚያ ምን አልኩኝ መሰለ፣ መተረክ ትችላለህ፣ ታሪክ መንገር ትችላለህ። የሰው ሐሳብ ሰብስቦ መያዝ የሚችል አተራረክ ነው። እንግዲህ ጊዜ ወስጄ ትንሽ ባጭሩ ያነበብኩትን ሐሳቡን ጠቅለል አድርጌ ነው መንገር የምፈልገው። እውነተኛ ታሪክን ለማንበብ ያጓጓል። አንድ ሰው ስለራሱ ሲያወራ ማለት እኔ እንዲህ ነኝ ብሎ ፖዚቲቭን ነገር ወይም ደግሞ የሱን ትልቅ ነገር ብቻ ሲያወራ እንደ ጉራ ይመስላል። ግን በውጭው ዓለም አሁን እንደምናየው ስለራስ መንገር ብርቅ አይደለም። እንደውም በቢዝነሱ ዓለም ራስን መሸጥ ይባላል። በዘመናዊ ዓለም ስለ ራስህ ካልተናገርክ ማንም አያውቅም። እና ያንተ እንደዛ ሳይሆን ታሪኩን ስታነበው እንግዲህ እውነተኛ ታሪክ ስለሆነ በጣም ያጓጓል። ባለችኝ ሰዓት ከስራ የተረፈችኝን እማራለሁ። ከዛ በተረፈኝ ደግሞ ይህን መጽሐፍ ለማንበብ ቁጭ ላረገው እንኳን አልቻልኩም። በጣም ልብ የሚሰቅል መጽሐፍ ነው። የአብዛኛውን ኢትዮጵያዊ ህይወት የጓዳ ችግር በግልጽ የሚያሳይ መጽሐፍ ነው ለኔ። እንግዲህ ከመነሻው ናትናኤል ከየት መጣ የሚለውን ጀምሮ እንግዲህ ሲተረክ አሁን ዛሬ ወላጆች የሆኑ ቤተሰቦች እንዴት ባለ ሁኔታና አጋጣሚ ወደ ትዳር እንደሚገቡ፣ ከምንም በላይ ደግሞ እነሱም በተራቸው ልጆች ወደዚች ዓለም ትግል ወደ በዛባት ዓለም እንደሚያመጡ ያሳያል። አንዳንዱ በፕላን ያገባል፣ አንዳንዱ ድንገት ያገባል፣ እንደዛ ማለት ነው። እና ያንን የአብዛኛው ሰውን ህይወት ነው በግልጽ ያስቀመጠው። ከዚያ ደግሞ ያደግክበት ሁኔታ ከልጅነት አንስቶ ያለውን የህይወት ትግል እሱን በግልጽ የሚያሳይ ነው። ያ ደግሞ አድጎ በልጅነት የምትመኘውን ነገር ለማየት እንግዲህ አሁን አንተ እያልኩ ማወራው ተራኪው እዚህ ውስጥ ስላለ ነው ናትናኤል። ከዛ በኋላ ወደ ስደት ዓለም ነው የሚሄደው። ይሄ የብዙ ወጣቶችን ህይወት በእኛ ዘመን ከኔ ትውልድ በፊት የነበሩት የ60ዎቹ የሚባሉት አገር ውስጥ ለውጥ ለማምጣት ነው የታገሉት። ከኔ ትውልድ በኋላ ያለው ግን ሽሽት ነው የመረጠው። የዛ አካል ነው ሆኖ ያገኘሁት። እንግዲህ ቀደም ብዬ እንደተናገርኩት መጽሐፉን ያነበብኩት ከየቀኑ ከሚኖረኝ ጥቂት ሰዓት እየወሰድኩ ነው። ግን ከጀመርኩ በኋላ ላስቀምጠው አልቻልኩም። ምሳ እየበላው በእጄ እየጎረስኩ አነብ ነበረ። እያጋነንኩ አይደለም ማውራው። ባልደረቦቼም ነግሬያቸዋለሁ ገና መጽሐፉን እያነበብኩ ይሄን መጽሐፍ አንብቡ በጣም የሚገርም ታሪክ ነው እያልኩ ነበር የምናገረውና አተራረኩ ልክ የሚያወራኝ ነው የሚመስለው። በዚያ ላይ
አንዱ ምዕራፍ ጨርሼ ቀጣዩን ስጀምር የሚያያይዝበት መንገድ በራሱ የታሪኩ ፍሰት እንዲቀጥል የሚያደርግ ሲሆን አንዴ ወደ አንድ ሁኔታ እንዴት ገባ ብሎ ያንን ሲያይ እንደገና ደግሞ የሚቀጥለውን ቀጥሎ ያለው ምዕራፍ የኋላ ታሪክን አምጥቶ ያገናኝና በመሃሉ ክፍተት ስለሚፈጥር ከጀመራችሁበት ቦታ ያለው ቀጣዩ ምዕራፍ ላይ ስትገቡ ያንን ከዛስ ምን ሆነ ምን ደረሰበት የሚለውን ለማየት እያጓጓ የሚነበብ መጽሐፉ ነው ያገኘሁት። እንግዲህ እንደ ስነ ጽሁፍ ተማሪነቴ በባለሙያ እጅ የታሸ መጽሐፍ መሆኑ ገብቶኛል። በደንብ ቴክኒካሊ በደንብ የተሰራ መጽሐፍ ነው ለኔ። እንግዲህ ተንከራታቹ ህልመኛ ከልጅነቱ ጀምሮ ይመኛቸው የነበሩ የህይወት ግቦቹ ላይ ለመድረስ ተፍጨርጭሯል። የሄደባቸው መንገዶች እጅግ ከባድ፣ አደገኛ፣ አልፎ ተርፎም የሚያሳቅቁ አይነቶች ነበሩ። በፊልም እንደሚታየው ግን አክተር አይሞትም አይደል? ናትናኤል በህይወት ተርፎ ታሪኩን እየነገረን ያለው እና ልክ እንደዛ አይነት ሆኖ ነው ያገኘሁት። የተንከራታች ህልሞች ባለቤት ናትናኤል ባጭሩ አትጥፊ ያላት ነፍስ የያዘ ልጅ ነው። በጣም በሚዘገንኑ ነገሮች ውስጥ አልፏል እና ለኔ እያነበብኩኝም ያው እንደ ሃይማኖተኛ ሰውም ምንም በተለያየ ሃይማኖት መስመር ብንሄድም ፈጣሪያችን አንድ ስለሆነ ናትናኤልን እግዚአብሔር ለአንድ ነገር የሚፈልገው ይመስለኛል። አሁንም እንደዛ አይነት እየተሰማኝ ነው ያነበብኩት። እንግዲህ ያልገባበት የለም። ህይወቱን ይዞ በበረሃ ሄዷል። የባህር ስደትም ነበረ። ከዛ ደግሞ እንደገና በአየር አድርጎ ደግሞ እንደገና ተመሳሳይ በውሃ ላይ ተጉዞ ምናምን ነው እዚህ አውሮፓ መጨረሻ ጀርመን የደረሰው። በነገራችን ላይ እንግዲህ አንዳንድ ግልጽ የሆኑ ወንድሞች ወይም እህቶች ሲናገሩ እንደሰማሁት የስደት መንገድን የጀመረ ሰው ተመልሶ ወደ ሀገር ቤት ቢገባም ተመልሶ ይሰደዳል። ይሄን ነገር ከብዙ ሰዎች ሰምቻለሁ። በግልጽ ከሚናገሩ 2-3 ሞክረው መጨረሻ እዚህ መምጣት እንደቻሉ ከነገሩኝ ማለት ነው። ለኔ ያስደሰተኝ ወይም ደግሞ ሌሎችም ደግሞ ትልቅ ትምህርት ሊወስዱበት ይችላሉ ብዬ የማስበው በአደገኛ ህይወት ውስጥ ለሞትም ሆነ ለከፋ አካል እና የስነ ልቦና ጉዳት ተዳርጎ ከተሰደዱ በኋላ ያለፉበትን ዘንግቶ ለስደት የዳረገ ምክንያትንም ረስቶ እንዳልባል ሆኖ አለመቅረት። አንተ ላይ ያየሁት ነገር ይሄ ነው። ትልቅ ነገር ውስጥህ እንዳለ እርግጠኛ ነኝ። እንግዲህ እኔ ከመጽሐፉ ባገኘሁት ወይም በተረዳሁት መሰረት ናትናኤል ጀርመን ሀገር ከገባ በኋላ ህልሙን ለማድረግ ጊዜ ያባከነ አይመስለኝም እና በብዙ ጥረት ህልሙን ለማሳካት 100% ባይሆን ደርሷል። አትሊስት አሁን አትሳደድም፣ የምትሯሯጥበት ነገር የለም። ቀጥሎ ወደ ሌላ ሀገር ትሰደዳለህ ብዬ አልጠብቅም ይመስለኛል። ወደ ሀገር የምትመለስ ነው ይመስለኝ ከዚህ ካነበብኩት ተነስቼ ማለት ነው። እና በዚህ መሃል ግን ከራሱ የቤተሰብ አካላት ድካሙን የሚያጣጥል ጥረቱን እንደው ተስፋ የሚያጨልም ነገሮች ገጥመውታል። ግን ደግሞ ይሄ የሱ ብቻ ተሞክሮ አይደለም። በዚህ መጽሐፍ ውስጥ ብዙ ነገሮች ነው ያየሁት። የብዙ ሰዎችን ህይወት የሚያሳይ ነው። ትልቁ ነገር ግን እግዚአብሔር ደግሞ የሱ ከግራ ጎኑ ያለችው አጥንት ያለችው ጀርመን ነው ለካ። እሱ የሚለው ሌላ ነው። መጨረሻ ግን እግዚአብሔር እዚህ ነው ያመጣውና ፍጻሜውን ያምርልህ ዘንድ እመኛለሁ። እንዲህ አይነት ከቤተሰብ ወይም የኔ ከምንላቸው የቅርብ ሰዎች የሚያጋጥሙ የህይወት ፈተናዎችን እንዴት እንደተወጣቸው ሌላው አስገራሚ የታሪኩ አካል ሆኖ ነው ያገኘሁት። በአጠቃላይ ተንከራታች ህልሞች የተሰኘው እውነተኛ ታሪክ 262 ገጾች
ያሉት በ35 ምዕራፎች የተከፋፈለ ቅድመና ድህረ ታሪክ በሚል ማጠቃለያና መነሻ የታጀበ ድንቅ ልብ ሰቃይ የግለሰብ ታሪክ ነው። መጽሐፉን አንብቤ እንደጨረስኩ ለናትናኤል ደወልኩለትና ናትናኤል ይሄ መጽሐፍ ፊልም መሆን አለበት ነው ያልኩት። እንዲሳካልህ እመኛለሁ ከልብ። ከምንም በላይ ግን እኔ ያደነኩት የሚገርም ትዕግስት ያለ ሰው ነህ። አርቲፊሻል አይመስለኝም፣ እውነት ይመስለኛል። ሰው ደግሞ ከታገሰ የማይደርስበት ነገር የለም። አንተ ለብዙ ሰዎች አርአያ እንደምትሆን ተስፋ አደርጋለሁ። ከምንም በላይ ስደት መፍትሄ ነው ብሎ ለወሰነ ሰው የምታስተምር ሰው ነህ። ስደትን ከሚቃወሙ አንዷ ነኝ። ተሰድጄ አይደለም፣ ፎርቹኔትሊ ነው ወደዚህ የመጣሁት። እንደድል ሆኖ በስራ ነው የመጣሁት። ሁሌ መመለስ ፈልጋለሁ ሀገሬ። ግን ደግሞ አንድ ሰው ባለበት ቦታ ጋር እንዴት ስኬታማ መሆን እንደሚችል አላማ ይዞ ከተሰደደ ስኬታማ መሆን እንደሚችል ከሚያሳዩ ሰዎች መካከል አንዱ ነህ። እግዚአብሔር ያበርታህ። ይሄ የመጀመሪያ መጽሐፍ ነው ብዬ አስባለሁ። ከዛ ብዙ ተሞክሮች ከዛ ወዲህም ይኖሩሃል ብዬ ገምታለሁ። ብዙዎች ካንተ መማር ይችላሉ። ወጣት ነህ፣ ገና ብዙ ነገር ትሰራለህ። አመሰግናለሁ ይሄ እድል ስለተሰጠኝ። ዳዊት ዳኝን እንግዲህ አቶ ዳዊት ወደ መድረኩ። አጠቃላይ ስለ ተንከራታች ህልሞች መጽሐፍ ያው አንድ ጋዜጠኛ ነው የቀደመችኝ ለመናገርና ከሷ በኋላ መናገር በጣም ከባድ ነው። ያብራራችበትና የተረዳችበትን መንገድ ደግሞ በጣም ደስ የሚልና ላደንቅሽ እወዳለሁ። በጣም ጥሩ አድርገሽ ነው የገለጽሽውና ያብራራሽው፣ ስሜቱንም የተረዳሽው። በአጠቃላይ በጣም ጥሩ ሐሳብ ነው። መጽሐፉን ሳነበው ዋዛና ቁም ነገር የያዘ መልእክት ነው። በአጠቃላይ ይሄ ርዕስ ቀላል ርዕስ አይደለም። ዶክተር ምርሃዊ ተበጀ ባለፈው ሲገመግሙት መጽሐፉን አንድ ትልቅ ያሉት ነገር አለ። ይሄን ርዕስ ቀማሃኝ ነው ያሉት። ምክንያቱም ብዙ ኢትዮጵያውያን ስሜትን የሚነካ ማንም ሰው ያልገለጸው ነገር ነው። ይህን መጽሐፍ አሁንም ድሉት ዛሬ ተሰጥቶኝ ለመናገር ስፈልግ መናገር የምፈልገው የረሳሁት ነገር አንድ ነገር ቢኖር ተንከራታች ህልሞች ትውልድ ተሻጋሪ መጽሐፍ ነው። ይሄም ማለት ብዙ ሰዎች ይሄን ህይወት አልፈውበታል። ብዙ ኢትዮጵያውያን ወገኖቻችን አገሩን ያስረከቡንና የወለዱንና ለዚህ ነገር ያደረሱን ደግሞ ያለፉት ትውልዶች ደግሞ ልጆቻችን ችግር አለባቸው፣ እየተሰደዱ ነው፣ ብዙ ችግር ደርሶባቸዋል ከሚል ሐሳቤ ውጪ እያንዳንዷን ነገር ክርስቶስ በመስቀል ተሰቅሎ ነበር ይባላል። ተሰቀለ ብለን እናምናለን። እያንዳንዷን የየሰከንዷን የየሰዓቷን ስቃይዋን ግን ሲተነተን ሌላ ነው። ተሰቀለ መስቀል እንደሚባለው አይደለም። ይሄ ትውልድ ደግሞ ያሳለፈው ነገር ልጆች ተሰቃዩ፣ ተሰደዱ፣ በሱዳን አለፉ፣ በሊቢያ እንዲሆኑ እንደዚህ ይባላል። እያንዳንዷን ነገር ግን ዲቴል የሚያቅልን እናት አባት ወይ ቤተሰብ ወይ ዘመድ የለም። ይሄንን ነው ናትናኤል በደንብ ያብራራው። ላለፈው ጄኔሬሽን እንዲህ ነው ያሳለፍነው እዩት እያለ እንዲህ ነው የሆነው እዩት እያለ ያብራራው ነገር ነው ናትናኤል። በዚህኛው ጄኔሬሽን ደግሞ ስናስብ እውነት በእያንዳንዱ የሰው ልብ ውስጥ የሌለ ታሪክ አለ። እያንዳንዳችን ብዙ ታሪክ አለ። ልክ እንደ ጨጓራ ልብ ምናምናችን የታሸገ ወይ አብረን ከነ ታሪኩ ይቀበራል። ብዙ ሰው ከነ ታሪኩ በአት አይነት ታሪክ አለው። እያንዳንዱ ሰው መጽሐፍ አለው የራሱ። ግን ጥሩም መጥፎም ሆነ ሳያወጣው አብሮት ይቀበራል። ይሄን ነገር ግን ትውልዱ እንዲህ ነበረ ትውልዳችን፣ ይሄ ነው ትውልዳውን ያለ ነው ብሎ ናትናኤል የጻፈው ነገር ግን ከስንት ሚሊዮን ህዝብ አንዱ ወጥቶ ጻፈው። ይሄ ደግሞ የአሁኑን ትውልድ የሚመለከት ነው። የሚቀጥለው ትውልድስ ብለህ ስታስበው ከኛ የሚቀጥለው ትውልድ
ምን አሳለፍን እኛ በእኛ ዘመን ኢትዮጵያውያን በዚህ ዘመን ምን አሳለፉ የሚለው ይኸው ስንት ሺህ ህዝብ ተሰዶ አሳልፎት የጻፈ ይሄን ነገር ያወጣ የለም። የሚቀጥለው ትውልድ ደግሞ በደንብ ይማርበታል። አሃ ያለፈው ትውልድ እንደዚህ አይነት ችግር አጋጥሞት ነበር፣ ለምን ይሄንስ እንዴት ነው በእኛ ላይ እንዳይፈጠር ማድረግ ያለብን የሚለው ትልቅ ነገር ነው፣ ትልቅ ትምህርት ነው። እና ተንከራታች ህልሞች ትውልድ ተሻጋሪ ነው። ያለፈውንም ያሁኑንም የሚቀጥለውንም የሚወክል ነው የሚል እምነት አለኝ። አንድ ከናትናኤል ዋዛና ቁም ነገሮች መጽሐፍ ውስጥ ካነበብኳቸው ካሳኩኝ ነገሮች ያው ቁም ነገሩን ጥሩ አድርገሽ ወይዘሮ ሸዋዬ ገልጸሽዋል። እንዳልኩት አሁንም ባለፈው የኮሎኝ መጽሐፍ ምረቃ ጊዜ እንደደገምኩት እንደተናገርኩት ማለት ነው የብዙ ጸሐፊዎች ሲጽፉ አለ የሚጻፍ ነገር አለ። የግል ህይወት ታሪካቸውን ሲጽፉ በአብዛኛው ተጠንቅቀው እነሱን ሊያስነካ ወይ ሊነካ የማይችል ነገሮችን ነው በአብዛኛው የሚጽፉት። መጽሐፍ ሲፈልጉ ግን የራሳቸውን የውስጥ በጣም ኢንተረሳንት ነው። በጣም የሚገርም ነው። የውስጥን እኛ የምናውቃት ስለራሳችን መጽሐፍና የምንጽፈው መጽሐፍ የተለያየ ነው። ስለራሳችን የምናውቃት መጽሐፍ ማንም ሰው አያውቃትም። ብዙ ጊዜ ይሄ ነገር አይወጣም። ሸዋዬ እንደምትዩም እንዳልሹም ጋዜጠኛ ሸዋዬ ባለፈው ብዙዎቹ ራሳቸውን ታሪካቸውን ይሸጣሉ የሚለው አለው የሚቀር ነገር ፍጹም ይወጣል ብዬ አላስብም። ምክንያቱም ብዙ ጊዜ ጸሐፊያን ልቦለድ ሲጽፉ ነው ገጸ ባህሪ ሰጥተው ያን የልባቸውን የራሳቸውን ታሪክ ለገጸ ባህሪው የሚያሸክሙት። በጣም አትራክቲቭ የሆነ መጽሐፍ ይሆናል እና የናትናኤል መጽሐፍን ለየት የሚያደርገው ብዙ ነገር ግልጽና የጓዳ ጉዳዮች ሳይቀሩ የተካተቱበት ስለሆነ በጣም አትራክቲቭ ነው፣ በጣም ይስባል ብዬ አምናለሁ። በተረፈ ስለተሰጠኝ እድል አመሰግናለሁ። ክቡር አቶ ዳዊት በጣም እናመሰግናለን። ካሁን በፊትም በመጽሐፉ ላይ ግምገማ ጥሩ እንትን ሰጥተውናል። ዛሬም ጥሩ ነው፣ ቆንጆ ነው። እናመሰግናለን። ፕሮግራማችን መሰረት ፕሮግራማችንን በሰዓታችን አጠናቀናል። አሁን የፎቶግራፍ ከሱ ጋር ፎቶግራፍ ለመነሳት መጽሐፍ ለመግዛት እንግዲህ ያለችን ጊዜ እንጠቀማለን። 10 ደቂቃ አለች።